ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? የዕለተ ሐሙስ ታህሳስ 3 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ሁኑ። ቲክቶከሮቹ አዶናይና ጃኒ በፌዴራል ፖሊስ ለጥያቄ ትፈለጋላችሁ በማለት በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑ ተሰምቷል። ሰግጥ ፈምስ በሚል የሚታወቀው አዶናይ በፌዴራል ፖሊስ ተይዟል። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር መዋሉን ገልጿል። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ምሽት ባወጣው መግለጫ አስታውቋል። ቲክቶከር አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን ፌዴራል ፖሊስ ገልጿል። አዶናይ በቅርቡ በተካሄደው በ3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ በ4 ዘርፎች ማሸነፉ ይታወቃል። ፌዴራል ፖሊስ በመግለጫው እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ በወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውኑና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገው ተግባር ለመከላከል የጀመረው ምርመራ አጠናክሮ እንደሚቀጥል አስታውቀዋል። ቀደም ሲል የኢትዮጵያ ፌዴራል ፖሊስ በ3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎችን ከነግብረ አበራቻቸው በቁጥጥር ስር አውሎ ምርመራ መጀመሩን ይፋ አድርጓል። ግለሰቦቹ ወንጌላዊት ገብረ እንድሪያስ በርሄ፣ በረከት ጸጋዬ ጅፋር፣ መቅድም ደረጀ መንግስቱ፣ ግሩም ገዛሃይ ቀጭኔና ዮሐንስ መኮንን ኃይለ ማርያም የተባሉ መሆናቸውን የፌዴራል ፖሊስ አመልክቷል። የህዝብ ትራንስፖርት አገልግሎት ሰጪ አሽከርካሪዎች የታሪፍ ጭማሪ እንዲያደርግ ያቀረቡት ጥያቄ ተፈጻሚ ሳይሆን መቆየቱን ተናገሩ። በሚቀጥሉት 2 ሳምንታት የትራንስፖርት ታሪፍ ላይ ማሻሻያ ይደረጋል የትራንስፖርትና ሎጂስቲክስ ሚኒስቴር ሲል ገልጿል። በሚቀጥሉት 2 ሳምንታት የትራንስፖርት ታሪፍ ማሻሻያ ይደረጋል ሲል የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። በአዲስ አበባ ከተማ የህዝብ ትራንስፖርት አገልግሎት ሰጪ አሽከርካሪዎች የነዳጅ ዋጋ ላይ ከ3 ጊዜ በላይ ጭማሪ ቢያደርግም የትራንስፖርት ታሪፍ ማሻሻያ ሳያደርግ መቆየቱን አስታውቋል። የታሪፍ ማሻሻያ እንዲደረግላቸው ለትራንስፖርትና ሎጂስቲክስ ሚኒስቴር እስካሁን ተግባራዊ ያለመደረጉንም ገልጸዋል። የህዝብ ትራንስፖርት አገልግሎት የሚሰጡ አሽከርካሪዎች የታሪፍ ማሻሻያ የተደረገላቸው የ1 ሊትር ነዳጅ ዋጋ 80 ብር በሚሸጥበት ወቅት እንደነበረ ኢትዮ ቲዩብ ያነጋገራቸው የታክሲ አሽከርካሪዎች አስታውቀዋል። ሆኖም የነዳጅ ዋጋ ከ3 ጊዜ በላይ ጭማሪ ያደረገ ቢሆንም የታሪፍ ማሻሻያው ግን ሳይስተካከል መቆየቱን ገልጸዋል። በዚህ ጉዳይ ላይ አስተያየታቸውን የሰጡት የታክሲ አሽከርካሪዎች እንደገለጹት ከሆነ ታሪፍን እንዲያስተካክልልን የትራንስፖርት ሚኒስቴርን ጠይቀናል። የነዳጅ ዋጋ 3 ጊዜ ተሻሽሏል። በ3 ዙሮች ከ80 ብር ወደ 121 ብር ጨምሯል። በዚህ ጊዜ ምንም አይነት የታክሲ ታሪፍ ማሻሻያ አልተደረገም በማለት አስረድተዋል። ታህሳስ 1 ቀን 2018 ዓ.ም የነዳጅ ዋጋ በድጋሚ ተሻሽሎ ቀርቧል። ከቀኑ 6 ሰዓት ጀምሮ ተግባራዊ የተደረገው የነዳጅ ምርቶች የችርቻሮ ዋጋ 121 ብር ሲሸጥ የነበረው 1 ሊትር ቤንዚን 8 ብር ከ1.12 ሳንቲም ጨምሮ በ129 ብር ከ12 ሳንቲም ብር መሸጥ ጀምሯል። ነዳጅ ናፍጣና ኪሮሲንም በተመሳሳይ ዋጋ እንዲሸጡ መወሰኑን የንግድና ቀጣናዊ ትስስር ሚኒስቴር ይፋ ካደረገው መረጃ ላይ ተመልክተናል። አዲስ አበባ በ2025 የቤት ኪራይ በጣም ውድ ከሆኑ 10 የአፍሪካ ከተሞች መካከል አንዷ ሆነች። አዲስ አበባ በ2025 መገባደጃ ከፍተኛ የቤት ኪራይ ከሚያስከፍሉ 10 የአፍሪካ ከተሞች መካከል መመደቧን ቢዝነስ ኢንሳይደር ዓለም አቀፍ የኦንላይን ዳታቤዝ የሆነው የኑምቢአ መረጃን ዋቢ በማድረግ ዘግቧል። ቢዝነስ ኢንሳይደር አፍሪካን በዘገበው የአዲስ አበባ ከተማ የኪራይ መረጃ ጠቋሚ 22 ሆኖ የተመዘገበ ሲሆን በዓለም አቀፍ ደረጃ 202ኛ ላይ ተቀምጣለች። በዚህም ለመኖሪያ
ቤት ተከራዮች በሀገሪቱ በጣም ውድ ከሆኑ ከተሞች መካከል አንዷ እንድትሆን አድርጓታል ተብሏል። ከአዲስ አበባ በመቀጠል የደቡብ አፍሪካዋ ኬፕ ታውን ከተማ የኪራይ መረጃ ጠቋሚ 21 የዓለም አቀፍ ደረጃ 218 ሆኖ ሲመዘገብ ኪጋሊ ደግሞ በ16 የኪራይ መረጃ ጠቋሚ ዓለም አቀፍ ደረጃ 264ኛ ተቀምጣለች። ቢዝነስ ኢንሳይደር እንደዘገበው ከሆነ በዚህ ዓመት የቤት ኪራይ ዋጋ መጨመር በአፍሪካ ከተማ ለሚኖሩ ነዋሪዎች ዋና ፈተና ሆኗል ብለዋል። ከፍተኛ የመኖሪያ ቤት ወጪዎች ግለሰቦችና ቤተሰቦች ራቅ ወዳለ ከተማ ዳርቻዎች እንዲዘዋወሩ እያስገደደ መሆኑን የገለጸው ዘገባው ይህም የትራንስፖርት ወጪን መጨመር፣ የጉዞ ጊዜን ማራዘምና ምርታማነትን መቀነስ ያስከትላል ብለዋል። የቀድሞው የአደጋ ስጋት ኮሚሽነር አቶ ምትኩ ካሳ በሙስና ወንጀል በ13 ዓመት ጽኑ እስራት ተቀጡ። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የቀድሞ ኮሚሽነር የነበሩት አቶ ምትኩ ካሳ በከባድ የሙስና ወንጀል ጥፋተኛ ሆነው በመገኘታቸው የፌዴራል ከፍተኛ ፍርድ ቤት በ13 ዓመት ጽኑ እስራትና በ50 ሺህ ብር የገንዘብ መቀጮ እንዲቀጡ ወስኗል። የፍትህ ሚኒስቴር አቃቢ ሕግ ባቀረበው ክስ አቶ ምትኩ ከሌሎች ተባባሪዎች ጋር በመሆን የተረጂዎችን ቁጥር በማጋነን ከ601 ሺህ ኩንታል በላይ ስንዴን ጨምሮ በርካታ የምግብ እርዳታ ቁሳቁሶችን ከመጋዘን በማውጣት ለተረጂዎች ሳይደርስ ለዱቄት ፋብሪካዎችና ለሌሎች በመሸጥ ለግል ጥቅማቸው እንደዋሉ አስረድተዋል። በተጨማሪም ከ472 ሚሊዮን ብር በላይ የሚገመት ገንዘብ በህገ ወጥ መንገድ እንዲከፈል በማድረግ በመንግስት ላይ ከፍተኛ ኪሳራ አድርሰዋል። ፍርድ ቤቱ አቶ ምትኩ ካሳን በተጨማሪም በህገ ወጥ መንገድ ያገኙትን ገንዘብ ምንጩን ደብቀው ህጋዊ አስመስለው በማቅረብ ወንጀል ከልጃቸው ወይዘሮ ሚልካ ምትኩና ከባለቤታቸው ወይዘሮ ሶፊያ ጀማል ጋር ተከሰው ጥፋተኛ መሆናቸውን ወስኗል። በዚህ መሰረት ባለቤታቸው ወይዘሮ ሶፊያ ጀማል የ8 ዓመት ከ4 ወር እስራት፣ ልጃቸው ወይዘሮ ሚልካ ምትኩ ደግሞ የ5 ዓመት እስራት ተበይኖባቸዋል። ሚያሚ በ3 አስርት ዓመታት ውስጥ ለመጀመሪያ ጊዜ ዲሞክራቲክ ከንቲባ መረጠች። ዲሞክራቲኳ ኤሊያን ሂንግስ ለሚያሚ ከንቲባ ሆና ስትመርጥ ከ3 አስርት ዓመታት በኋላ የዲሞክራቲክ ፓርቲ የመጀመሪያ አባል ሆናለች። የትራምፕ ጠንካራ ድጋፍ ባለበት ፍሎሪዳ እንዲሁም የሂስፓኒክ ነዋሪዎች በሚበዙበት ከተማ በፕሬዚዳንት ዶናልድ ትራምፕ የሚደግፉትን ሪፐብሊካን አሸንፋለች። ሲኤንኤን እና አሶሺየትድ ፕሬስ ምርጫ ከተጠናቀቀ ከ1 ሰዓት ባነሰ ጊዜ ውስጥ ሂንግስ ማሸነፏን ዘግበዋል። የቀድሞዋ ሚያሚ ዴድ ካውንት ኮሚሽነር የሪፐብሊካን ተቀናቃኞች ሚያሚን ጎንዛሌዝን በ18 በመቶ ብልጫ አዲሷን ከንቲባ አግኝታለች። ይህ ውጤት በ2026 የአጋማሽ ዘመን ምርጫዎች በኮንግረሱ ውስጥ የትራምፕን ብቸኛ የበላይነት ለማስጠበቅ ሪፐብሊካን ያላቸውን ተስፋ ደብዝዟል። በጋዛ በ2025 የተገደሉ ጋዜጠኞች ቁጥር 69 መድረሱን ሪፖርቱ አመለከተ። በ2025 በወጣው ሪፖርት በዓለም አቀፍ ደረጃ በ111 ጋዜጠኞች እንደተገደሉ ተገልጿል። ዓለም አቀፍ ጋዜጠኞች ፌዴሬሽን በ2025 ባወጣው ሪፖርት 111 ጋዜጠኞች እንደተገደሉ ሲጠቅስ 500 ያህሉ በእስር ቤቶች ውስጥ እንደሚገኙ አስታውቋል። ሕይወታቸው ካለፈ ጋዜጠኞች መካከል 69ኙ በጋዛ የተገደሉ መሆናቸው ተነግሯል። በሩሲያ ዩክሬን ጦርነትም 10 ጋዜጠኞች ሕይወታቸው አልፏል ብሏል ሪፖርቱ ያወጣው አይኤፍጄ በ2025 የጋዜጠኞች ሞት እንደጨመረ ገልጾ ዓለም አቀፍ ሕግ መጣሱና የፕሬስ ነጻነት እየተከበረ አለመሆኑን አያይዞ ጠቅሷል። በአህጉሩ አፍሪካ በተለይም በሱዳን ባለው የእርስ በርስ ጦርነት የተነሳ ጋዜጠኞች ጥቃት እንደሚደርስባቸውም ዘገባው አመልክቷል። ሞዛምቢክ፣ ሶማሊያና ዚምባብዌም ጋዜጠኞች የተገደሉባቸው ሀገራት መሆናቸውን የዘገበው አፍሪካ ኒውስ ነው። ውድ አድማጭ ተመልካቾቻችን የዛሬ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።